ኦክቶበር 9 የዕለቱ መልእክት ርዕስ በከፍታ ላይ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ዘፍጥረት ምዕራፍ 41 ቁጥር 16። ከቤተ መንግሥት የግብዣ ጥሪ ቢደርሳችሁ ምን አይነት ዝግጅት ታደርጉ ይሆን? እርግጥ ለቦታው የሚመጥን አለባበስ፣ ቀጠሮ ማክበር፣ በዝግታ መራመድ፣ ለንግግራችሁ ጥንቁቅ መሆንና የመሳሰሉትን ቅድመ ዝግጅቶች ታደርጋላችሁ። ከዚያም ካለፈ ለንግግራችሁ የሚሆኑ አባባሎችና የታዋቂ ሰዎችን ተሞክሮ ለመመልከት ትሞክራላችሁ። ታሪክንም በወፍ በረር ለመቃኘት ጥረት ታደርጋላችሁ። ምክንያቱም የተጠራችሁት ቤተ መንግሥት ነውና። ዮሴፍ ግን ወደ ቤተ መንግሥት ሲጠራ ፀጉሩን ላጭተውት መላጣ ሆኖ አስቸኩለውት ነው የሄደው። የረባ አካላዊና ስነ ልቦናዊ ዝግጅት ለማድረግ በቂ ጊዜ አላገኘም። የፖለቲካ ሳይንስ መጽሐፍም አላገላበጠም። ከኢኮኖሚ አማካሪዎችም ጋር ጊዜ አላሳለፈም። ከፕሮቶኮሎችም ጋር አልተወያየም። በቀጥታ ወደ ቤተ መንግሥት ተወስዶ የፈርዖንን ሕልም እንዲፈታ ተጠየቀ። በዚህ ጊዜ ነበር ፈርዖን የራሱ የሆነ አምላክ ቢኖረውም እንኳ በአምልኮተ እግዚአብሔር ጉዳይ ድርድር የማያውቀው ዮሴፍ በልበ ሙሉነት የአምላኩ የእግዚአብሔርን ስም በፈርዖን ፊት የጠራው። በእኔ አይደለም በእግዚአብሔር በማለት ራሱን ሳይሆን አምላኩን አሳየ፣ አስቀደመም። መንፈሳዊነቱን ለድርድር አላቀረበም። ዲፕሎማቲክ አቀራረብ ሳይሆን መንፈሳዊ አቀራረብን ተላበሰ። ኦ ሃሌሉያ! ብዙ ጉዳዮችን ያስተናገደው ቤተ መንግሥት የእግዚአብሔር ስም ሊጠራበት ዘመን መጣ። ዛሬ በሕዝብ ፊት የጌታን ስም ጠርቶ ለመናገር፣ በአደባባይ ለመመስከር፣ በሕዝብ ፊት የእግዚአብሔርን ስም ጠርቶ ማዕድ ለመቁረስና እምነታችንን በድፍረት ለመግለጥ ተቸግረን ይሆን? ፈርተንስ ይሆንን? እንግዲህ ዮሴፍ ለእኛ ትልቅ ምሳሌያችን ነው። ፈለጉን እንከተል። አደባባይም ይሁን ጓዳ፣ ሰፈርም ይሁን ጠፈር፣ ከተማም ይሁን ገጠር፣ በሩቅም ይሁን በቅርብ የእግዚአብሔርን ስም እንቀድስ። የእግዚአብሔር ስም መክበሪያችን እንጂ ማፈሪያችን አይደለምና። እግዚአብሔር ይጠራ በከፍታ ላይ።